ሰላም ጤና ይስጥልን ውድ የሀገሬ ቴሌቪዥን ተመልካቾች እንዴት አላችሁ? ከሀገሬ ቴሌቪዥን ሀገሬ ትንታኔ መሰናዳችን ጀምሯል። ዛሬም በኢራን እስራኤልና አሜሪካ ጦርነት ላይ ቆይታ እናደርጋለን። በዚህ ቆይታችን በተለይ ፓኪስታኑ ድርድር በእጅጉ እየተጠበቀ ይገኛል። እንግዲህ የመጀመሪያው ዙር ድርድር በነገው ዕለት የሚጠናቀቅ መሆኑን ተከትሎ ቀጣዩ ዙር ድርድር ይደረጋል ወይስ አይደረግም የሚሉ ጉዳዮች አሁንም አወዛጋቢ ሆነው ቀጥሏል። በተለይ አሜሪካ በትናንትናው ዕለት ደግሞ ግዙፍ የተባለችውን የኢራንን የነዳጅ ጫኝ መርከብ ካገቱ በኋላ አሁን ውጥረቱ ተባብሶ ቀጥሏል። እንዲሁም ደግሞ በቀጣይ ደግሞ ሊደረጉ የታቀዱ የድርድር ሂደቶች ላይ የራሱን የሆነ ውጥረትን አስከትሏል። በዚህ ላይ ቆይታ እናደርጋለን። አንተም እስከ ዝግጅታችን ፍጻሜ ድረስ አብራችሁ ቆዩ። ሙሴ ከበደ ከባልደረባዬ ገብርኤል ታደሰ ጋር ቆይታ እናደርጋለን። በድጋሚ አብራችሁን ቆዩ። ኃይሌ እንዴት አለ? አለን እንግዲህ ሁሉ መልካም። የኢራን እስራኤል አሜሪካ ጉዳይ አሁንም እንግዲህ በተጠባቂነቱ ዓለምን አሁንም ያወዛገበ ያናወጠ ቀጥሏል። እንግዲህ ሰሞኑን ደግሞ በጣም ትልቅ አነጋጋሪ የነበረው ጉዳይ የአሜሪካ በሆርሙዞች ወሽመጥ በኩል የሚያልፉ የኢራንን መርከቦች ካገደች በኋላ በበለጠ መልኩ ውጥረቱ ነግሶ ነው የከረመው። እንግዲህ እንደሚታወቀው የ10 ቀናት ጊዜ ተኩስ አቁም ስምምነት ተደርሶ ነበር በአሜሪካና በኢራን መካከል። የተኩስ አቁም ስምምነት እንግዲህ በብዙ ጉዳዮች ላይ እንግዲህ የተላጋ ነበር አይደል የቆየው። የመጀመሪያ የነበረው ጉዳይ የሊባኖስ ጉዳይ ነበረ። እስራኤል በሊባኖስ የምታደርሰውን ጥቃት አታቆም የሚሉ ጉዳዮች አሁንም ሲያወዛግቡ ነበር የቆየው። በኋላ ደግሞ እንግዲህ በሂዝቡ በሊባኖስና እንዲሁም በእስራኤል መካከል ደግሞ እንዲሁ ጊዜ የተኩስ አቁም ስምምነት ከተደረሰ በኋላ ቀጣዩ ደግሞ እንግዲህ አወዛጋቢ ጉዳይ ሆኖ የመጣው ምንድን ነው? የአሜሪካ ብሎኬድ ነው ወይም ደግሞ የሆርሙዝ መዘጋትን ነው። እንግዲህ ሆርሙዝን አሜሪካ ከዘጋች በኋላ በዚህ በእስራኤልና በሊባኖስ በተደረሰው ስምምነት ትከፍታለች ተብሎ ሲጠበቅ ነበረ። ይህንንም ደግሞ ተገን አድርጎ ኢራን ከዚህ ቀደም እንግዲህ ባለፉት የጦርነቱ ጊዜያቶች ሆርሙዝን ዘግታ ነበር የቆየችው። በኋላ ከፍታ ነበረ። ግን 24 ሰዓት ባልሞላ ጊዜ ውስጥ እንግዲህ አሜሪካ ይህንን እገዳዋን አለማንሳቷን ተከትሎ በድጋሚ ሆርሙዝን ልዘጋ ችላለች ማለት ነው። በኋላም ደግሞ እንግዲህ ወደ ነዳጅ ጫኝ መርከብ የሆነችውን የኢራን መርከብ እንግዲህ እንዲሁ የአሜሪካ ባህር ኃይል ተኩሶ ካስቆማትና ካገታት በኋላ በነገራችን ላይ አሁንም በአሜሪካ ባህር ኃይል ቁጥጥር ስር ነው የምትገኘችው መርከብ። የበለጠ ውጥረቱ እንደ አዲስ ነግሷል። በፓኪስታን ሊደረግ የታቀደው ሁለተኛው ዙር ድርድር ደግሞ እየበለጠ ጥርጣሬ ውስጥ እንዲገባን ያደረገው። በእርግጥ ኢስላማባድ ወይም የፓኪስታን መዲና አሁንም በትልቅ ሽርጉድ ውስጥ ነው የምትገኘው። ዝግጅቱ ተሟሙቋል። የተለያዩ ባነሮች በከተማው ላይ እየተለጠፉ ነው። እንዲሁም ደግሞ የቼክ ፖይንትስ የሚባለው ወይም ደግሞ የፍተሻ ጣቢያዎችም እንደሚታወቀው የባለፈው ዙር ድርድርም ላይ ከፍተኛ ፍተሻ ነበር የተደረገው። አሁንም ደግሞ በጣም ጠቅላይ ሚኒስትሩ ሁሉ ሳይቀሩ የተፈተሹ ነው የገቡት። ምክንያቱም ምክትል ፕሬዚዳንቱ ናቸው የሄዱት፣ የአሜሪካ ምክትል ፕሬዚዳንት። ስለዚህ ይህን ተከትሎ ከፍተኛ የሆነ ዝግጅት እየተደረገ ነው። ነገር ግን አሁንም ድርድሩ ይካሄዳል ወይስ አይካሄድ የሚለው ጉዳይ እዚህ ስቱዲዮ እስከገባንበት ጊዜ ድረስ ማንም በእርግጠኝነት መናገር አይችልም። በእርግጥ የአሜሪካ ሚዲያዎች እንደሚሉት ከሆነ ጄዲ ቫንስ ምክትል ፕሬዚዳንቱ ወደ ቦታ ያቀናሉ፣ ድርድሩም ይካሄዳል የሚልን ጉዳይ በሰፊው ያራገቡ ነው። በኢራን በኩል ግን በተቃራኒው እየተሰማ ያለው በተለይ አሜሪካ መርከቧን የማትለቅ ከሆነ መርከቧ መልቀቅም ብቻም አይደለም ብሎኬዱን የማታነሳ ከሆነ ወይም ሆርሙዝን የማትከፍት ከሆነ የአሜሪካ ባህር ኃይል እንግዲህ በጣም ግዙፍ የሆነ የጦር መርከብ እዛ አካባቢ ላይ ሰፍሮ ነው የሚገኘው። ከዚያ አካባቢ ላይ ፈቀቅ የማይል ከሆነና ሆርሙዝን የማይከፍት ከሆነ ወደ ድርድሩ እንደማያምሩ ያስታወቁ ይገኛሉ። እንዲሁም ደግሞ በአዲስ መልኩ ደግሞ የፓርላማው አፈ ጉባኤ መሐመድ ባጌር ጋሊባፍ እንግዲህ እሳቸው ናቸው አሁን ፍሮንት ፔጁ ላይ ያየናቸው የሚገኘው ወይም ደግሞ በፊት ለፊት መድረክ ላይ ሆኖ የኢራንን የተለያዩ በዲፕሎማሲው መስክ ማለት ይችላል በጦር ሜዳውም በሚሰጡ ደግሞ የመልስ ምቶች ወይም አጸፋ ደግሞ እርምጃዎች ላይ እሳቸው ነው ከፊት እየተመለከትን የምንገኘው። የድርድሩንም ደግሞ ሂደት እየመሩ የሚገኘው እሳቸው ሁነኛው ሰውና አሁንም እሳቸው ምንድን ያሉት በዛቻ የሚፈጠር ምንም አይነት ነገር አጠብቁ ወይም ደግሞ በጫና ወደ ድርድር አንሄድም የሚል ነገር አስቀምጧልና በኢራን በኩል ወደ ድርድር ምንም አይነት አዝማሚያ እየተመለከትን አይደለም። ነገር ግን በጫናዎች ወይም ደግሞ አሜሪካ አሁንም ደግሞ ይህንን ጉዳይ የምታስተነፍስ ከሆነ የሆርሙዝን ጉዳይ እልባት የምትሰጥ ከሆነ ግን በቀጣዮቹ ሰዓታት ውስጥ እንግዲህ ወደ ድርድር ሊያቀኑ ይችላሉ ተብሎ ይጠበቃል። ግን በፓኪስታን በኩል አሁንም ሰፊ ዝግጅቶች እየተካሄዱ ነው የሚገኘው። እንግዲህ ፓኪስታን ባለፉት በርካታ ጊዜያቶች ከጦርነቱም በተለይ በኋላ ደግሞ ወደ ስምምነት ከመጣታቸውን በፊት በስውርም በፊት ለፊትም በርካታ ድርድሮችን ሲያደርጉ ነው የቆዩት። የጦር አዛዡ ጨምሮ እንዲሁም ደግሞ የፓኪስታኑ ጠቅላይ ሚኒስትርም በጣም በበርካታ መልኩ ሲለፉ ነው የቆዩት እና ይህንን ተኩስ አቁም ስምምነት ዘላቂ ለማድረግ ገበሬ ለማድረግ እንዲሁ ብዙ ደክመዋልና አሁንም ደግሞ
ያላለሰለሰ ጥረታቸውን ያደረጉ ነው የሚገኙት። ሁለቱ ወገኖች መጥተው እንዲቀራረቡና በፓኪስታን በኩል የሚደረጉ ዝግጅቶች ቀጥሏል። ነገር ግን በኢራንም በአሜሪካን በኩል ማንም በእርግጠኝነት መናገር አይችልም መቼ፣ እንዴት፣ የት ይደረጋል የሚለው ጉዳይ አሁንም እልባት አልተሰጠውም። የመጀመሪያውን ዙር ድርድር ከማንሳታችን አስቀድሞ አሁንም ደግሞ እንግዲህ ዛሬና ነገ ይካሄዳል ተብሎ ገና ውሳኔ ያልተወሰነበትን ድርድር ከማንሳታችን አስቀድሞ ምናልባት ማንሳት ያለብን ጉዳይ ሀገራቱ ድርድር ሲያደርጉ የመጀመሪያቸው አይደለም። በአለፉት ጊዜያት ጦርነቱ ከመጀመሩ አስቀድሞ በቀጥታ ግጭት ውስጥ ከመግባታቸው አስቀድሞ እንግዲህ አሜሪካ በተደጋጋሚ ነው የኢራንን የኒኩሌር ፕሮግራም ስትቃወም የቆየችው ለረጅም ጊዜ ያክል ማለት ነውና ያንን የኒኩሌር ፕሮግራም ስምምነት ውስጥም ነበሩ። በመጀመሪያ ደረጃ የተፈራረሙባቸው ስምምነቶች አሉ። ነገር ግን ከዛ ስምምነቶች በኋላ ትራምፕም ከስምምነቱ ከወጡ በኋላ ይሄንን የኒኩሌር ፕሮግራም አንድ አቅጣጫ ለማስያዝ ወይም አሜሪካ በምትፈልገው መንገድም ለማስኬድ በሚመስል መልኩ ማለት ነው ተደጋጋሚ ድርድሮች ተካሂደዋል። በኦማን አደራዳሪነትና በኦማን ዋና ከተማም ጨምሮ ማለት ነው ለ5 ጊዜ ያክልና እንግዲህ ሀገራቱ ለ5 ጊዜ ያክል ድርድር አድርገው መስማማት አልቻሉም ባለፉት ጊዜያት። እንግዲህ ይሄኛው ከጦርነቱ በኋላ የሚካሄድ የሁለተኛው ዙር ድርድር ነው። ነገር ግን ያለፉትን 5 ድርድር ሂደቶች ስናነሳ ለምን አልተስማሙም ብለን ስናነሳ ሀገራቱን በዋናነት በምክንያትነት የሚነሳው ሁለቱም ሀገራት የሚያስቀምጧቸው ቅድመ ሁኔታዎች ናቸውና እነዚህ ቅድመ ሁኔታዎች መጠናከራቸው ኢራንም የኒኩሌር መርሃ ግብሯን ለሰላማዊ ዓላማ ነው የምትጠቀመው፣ ስለዚህ ኒኩሌር መርሃ ግብሬን መጠበቅ እፈልጋለሁ፣ በዚህን ያክል ፐርሰንት ጠብቃለሁ የሚል ነገር አለ። በአሜሪካ በኩል ደግሞ ከዚህ ፐርሰንት በታች መሆን አለበት የሚሉ ድርድሮች፣ አለመስማማቶች ነበሩ እንግዲህ ባለፉት ጊዜያት። ከዛ በኋላ ደግሞ እንግዲህ ሀገራቱ ወደ ቀጥታ የእርስ በርስ ጦርነት ከገቡ በኋላ ጦርነት በሚባል ደረጃ እንግዲህ ነው በሀገራቱ ቀጥታ እየተታኮሱ የሚገኙት ማለት ነውና እዚህ ላይ ከገቡ በኋላ የመጀመሪያ ዙር ድርድር በኢስላማባድ ተካሂዶ ነበር ባለፈው ወቅት ከቀናት በፊት ከሳምንት በፊት ማለት ነውና በዛ ድርድር ወቅት እንግዲህ ላለመስማማታቸው አሁን በምክንያትነት የቀረበው አሜሪካ ያቀረበቻቸው 15 ቅድመ ሁኔታዎች አሉ። ኢራንን በራሷ በኩል ያቀረበቻቸው 10 ቅድመ ሁኔታዎች አሉና እነዚህ 10ሩም እና 15ቱን ስንመለከታቸው ለመስማማት ቅርብ ያልሆኑ ሀሳቦች ነበሩ። አንደኛው የሚደግፈውን አንደኛው በሆነ ነጥብ ሲቃወመው እንመለከታለንና ራቅ ያሉ ነጥቦች ላይ ነበሩ ሁለቱም ሀገራት። ከዛ ባለፈ ደግሞ ግጭቶች አሉ። ቀጥታ እንግዲህ ጉዳት ያደረሱ ግጭቶች አሉ። ለነዛ የሚጠየቁ ካሳዎች አሉ። ጦርነቱን የማቆም የሆርሙዝ እንቅስቃሴን የመክፈትና ያለመክፈት ጥያቄዎች፣ የዩራኒየም እንዳጠቃላይ እንግዲህ የኒኩሌር መርሃ ግብሩ ደግሞ መጀመሪያም የነበረበት ሀሳቦች፣ እነዚህን ሁሉ ስንመለከት ሀገራቱ ወደ ስምምነት ይመጣሉ ወይ? ለምንስ እስካሁን አልተስማሙም? ጦርነቱስ ሳይጀመር ያደረጓቸው ስምምነቶች ለምን ወደ ስምምነት አልመጡም ስንመለከት እንግዲህ በዋናነት ላነሳ የምንችለው የሚያቀርቧቸው ቅድመ ሁኔታዎችን በምክንያትነት ልንጠቅስ እንችላለን። በሀገራቱ መካከል ስምምነት ላይ ካለመድረሳቸው ማለት ነው። እንግዲህ የዚህ የመጀመሪያም ይሁን የሁለተኛ ዙር ድርድር ሂደትን ስንመለከት ደግሞ ለዚህ ድርድር ያደረሳቸው የተኩስ አቁም ስምምነት መኖሩ ነው። በሁለቱም ሀገራት መካከል እንግዲህ የቀጥታ የተኩስ ልውውጦች በተሻለ ደረጃ እንግዲህ ባለፉት 10 ነገ ያበቃል 10 የተኩስ አቁም የቀናቶች ላይ መረጋጋት ታይቶበት ነበርና በነዛ ቀናቶች ውስጥ የተሻለ ነገር አይተናል። በተኩሱ ረገድ በቀጥታ በሚደረጉ የተኩስ ልውውጦች ረገድ ጥቃቶች በከፍተኛ ሁኔታ በቀነሱበት ሁኔታ ውስጥ ነገር ግን አንድና ዋነኛው መሰረታዊ ነገር ደግሞ አሁን በእነዚህ 10 ቀናቶች ውስጥ የነበረው አለመስማማታቸው በሆርሙዝ ስትሬት የእንቅስቃሴ ሁኔታ ውስጥ ነው። እንግዲህ ማን እንቅስቃሴውን ይገድባል፣ ማን ይቆጣጠራል፣ ማን ገበያ ያገኛል፣ ማን ያልፋል፣ ማን አያልፍም የሚሉ ነገሮች በሀገራቱ መካከል እንዳይስማሙ ምክንያት ሆነው ነበር። እንግዲህ ኢራን የአሜሪካና ደጋፊ የሆኑ ወይም ለአሜሪካ ሳይድ ያሉ ሀገራትን ጨምሮ በዛ መስመር የማለፍ እንቅስቃሴያቸውን ገደብ ጥላ ነበር። ሌሎቹ ደግሞ በአይአርጂሲ በኩል ስምምነት አድርገው አይአርጂሲን አናግረው እናስፈቅደው ነው ማለፍ የሚችሉ የሚል ነገሮችን አነስታ ነበር ኢራንና ይህንን በመቃወም ነው እንግዲህ ትራምፕ ደግሞ እንደገና ሌላ ተጨማሪ ራሳቸው ስትሬት ኦፍ ሆርሙዝን እንቆጣጠራለን በሚል ደግሞ አስቀድመው መዝጋት የቻሉትና ከዛም ባለፈ እንዳነሳው የኢራንን መርከብም ጭምር መቆጣጠር ችለዋል አሜሪካኖች ያንን አካባቢ በመቆጣጠራቸው። ከዛ ባለፈ ግን የመጀመሪያው ቀን ላይ የምናስታውሰው እንደተዘጋ የቻይና መርከቦች አልፈው ነበረ በዛ ስትሬት ውስጥ ማለት ነውና ምናልባት የአሜሪካና ቻይናን ቁርሾ ያሳድገዋል የሚሉ ሀሳቦች ተነስተው ነበር በወቅቱ የአሜሪካ ዘግቼዋለሁ ካለች በኋላ የቻይና መርከቦች ማለፋቸው። ነገር ግን ትራምፕም ለቻይና ፈቃድ ሰጠናል የሚል አይነት ነገርን እንግዲህ ቻይናን በመዝጋታችን ደስተኛ ነች የሚል ነገርን ሞር ዲፕሎማሲያዊ ለመሆን ጥረት አድርገዋል። ግጭትን የፈለጉ አይመስሉም በእሳቸው በኩል ማለት ነው። ከቻይና ጋር ያለውን ነገር ውስጥ ነገሮችን ማርገብ የሚሉ ነገሮች ተነስተዋል። ከዛ ባለፈ እንግዲህ የአሜሪካ የደህንነት መስሪያ ቤቶችም ጨምሮ በተደጋጋሚ የሚያነሷቸው አንዳንድ መረጃዎች በቻይና በኩል የተረጋገጡ ባይሆኑም እንኳን ለኢራን ድጋፍ ታደርጋለች በተለያየ መንገድ። ምናልባት በቀጥታ የጦር መሳሪያ ባታቀርብም በሽያጭ መልኩም ሊሆን ይችላል። ከዛ ባለፈ መረጃዎችን አሳልፎ በመስጠትም ረገድ በዚህ ጦርነት ላይ ቻይና ተሳታፊ ነች የሚሉ መረጃዎች ሲወጡ ስለነበረ አሁን ደግሞ
አሜሪካ ዘጋውት ባለችበት ፍጥነት ውስጥ ቻይና ማሳለፏ ነገሩን የበለጠ ያሰፋዋል የሚል ሀሳቦች ተነስተው ነበር። ነገር ግን በቻይና በኩል ያን ያክል ነገሩን የማስፋትና ውጥረቱን የመፍጠር ነገር አልታየም። ወደ ድርድር ወደ ስምምነት እንዲመጡና መስመሩ እንቅስቃሴው እንዲከፈት ወደ ነበረበት እንዲመለስ የሚል ጥያቄም በቻይና በኩል አቅርበዋል። ለምን ብለን ስናነሳ ምናልባት ጦርነት ውስጥ ያለመግባት ፍላጎቱ እንዳለ ሆኖ በቻይና በኩል የድርድር ሀሳቦች በተደጋጋሚ የሚነሱት ጦርነቱን የማትደግፍበት ምክንያት ቀጥታ ተጎጂ የምትሆነው ሀገር እሷ ነች። በከፍተኛ ደረጃ ከፍተኛ የሆነው የነዳጅ ምርቷ የሚያልፈው የቻይና ወደ ሀገር ውስጥ የምታስገባቸው ምርቶቿ በስትሬት ኦፍ ሆርሙዝ በኩል ነው። ስለዚህ በሆርሙዝ በኩል ሆርሙዝ ላይ የሚፈጠር የትኛውም አይነት ጫና ቻይናን ምን ያክል አደጋ ውስጥ ሊጥላት እንደሚችል ስለምታውቅ እነዚህ አይነት ነገሮች እንዳይፈጠሩ በተቻላት መንገድ ጥረት ስታደርግ ዲፕሎማሲያዊ መንገዶችን እንግዲህ ሞር ዲፕሎማቲክ ለመሆንም ደግሞ ዲፕሎማሲያዊ የሆኑ ቃላቶችን ሲጠቀሙ ተመልክተናል። በቻይና ዲፕሎማቶች በኩል የውጭ ጉዳይ መስሪያ ቤቱን ጨምሮ ማለት ነው። ከዛ ባለፈ ፓኪስታን ነች እንግዲህ በተሻለ ከሌሎች ሀገራት በተሻለ እንዳነሳው ለማደራደር ለማነጋገር ሀገሯን ከተማዋን ጭምር ፈቅዳ ማለት ነው ኢስላማባድን ጭምር ፈቅዳ ለማዘጋጀት ዝግጁ ሆና ሁለቱን ሀገራት ለማገናኘት ሙከራ አድርጋለች። በመጀመሪያ ዙር ያልተሳኩ ረጅም እንግዲህ የ21 ሰዓታት ያክል በቀጥታ ባይገናኙም እንኳን ንግግር እንዲያደርጉ ተደርጓል ሀገራቱና አሁን ወደ ሁለተኛው ዙር መጥተዋል። ምናልባት በሁለተኛው ዙር ምን ይጠበቃል? በመጀመሪያም የሁለተኛው ዙር ድርድር ስለመካሄዱም እርግጠኛ አልተሆነም ምን ይጠበቃል ከሚለው በፊት ማለት ነው። ምክንያቱም በአሜሪካ በኩል ነው እንግዲህ አሁን ባሉ እስካሁን ድረስ በወጡ መረጃዎች እንግዲህ የአሜሪካ ሚዲያዎች ናቸው የሚያወጧቸው። በአሜሪካ በኩል ያለውን ሳይድ ማለት ነው የአሜሪካ ባለስልጣናት ኢስላማባድ ሂደው ድርድር እንደሚያደርጉ፣ ትራምፕም የድርድር ተስፋ እንዳላቸው፣ ኢራንም ለድርድሩ ተመልሳ እንደምትመጣ ተስፋ እንደሚያደርጉ ተናግረዋል። እንግዲህ እንደለመዱት ደግሞ ወደ ድርድሩ ማትመጣ ከሆነ ለየት ያለና አይታ ማታውቀው ጥቃት ይገጥማታል የሚል ነገርን ተናግረዋል። እንግዲህ ይሄኛውን ለተደጋጋሚ ነው ትራምፕ የሚናገሩት። ምናልባት በንግግር ቢሆን እስካሁን የሚያጋጥመውን ውድመት ስናስብ ማለት ነው። ነገር ግን አሁንም ኢራን በዚህ ድርድር የማትሳተፍ ከሆነ የሚያጋጥማትን ነገር የሚጠበቅ ነው። በጣም የከፋ ነገር ከዚህ በፊት አይታ የማታውቀው ነገር ይገጥማታል የሚል ነገርን ትራምፕ አንስተዋል። ነገር ግን በኢራን በኩል ያለው አቋም አሁንም ድረስ ግልጽ የሆነ አቋም የለም። በቀጥታ ሲናገሩ እንግዲህ የሰማነው የውጭ ጉዳይ ቃል አቀባዩ እስማኤል ባጋይን ጨምሮ ጋሊባፍን በተመሳሳይ ለድርድር ያን ያክል ዝግጁ እንዳልሆኑና ተመልሶ ድርድር ለመግባት ፍላጎት እንደሌላቸው ነው ያነሱት። በዋናነት ደግሞ ለምክንያታቸው እንግዲህ ጦርነቱ ይሄ የድርድሩ ሁለተኛው ዙር ድርድር ሲቃረብም መርከቧ በመያዟ ምክንያት እንደ አንድ ምክንያት ነውና እነዚህ አይነት ጫናዎች ባሉበት ውስጥ ወደ ድርድር የምንመጣበት መንገድ አይኖርም የሚል ነገርን ነው ሲያነሱ የተመለከት ነውና ምናልባት አሁን እስካለንበት ድረስ ኢራን በዚህ ድርድር ትሳተፋለች ወይስ አትሳተፍም የሚለው ገና ውሳኔን ያላገኘ ጉዳይ ነው። ከተሳተፈችስ ደግሞ ለስምምነት ይቃረባሉ ወይ የሚለውን ነገር ስናነሳ ደግሞ ካለፈው ተነስተን ካለፉት ጊዜያት አሁንም ካሉት ወቅታዊ ነገሮች አንጻር ተነስተን ስንመለከተው ሀገራቱ ለስምምነት ይቃረባሉ ወይ የሚለው ነገር ሩቅ ይመስላል። ከዛ ባለፈ ደግሞ በእስራኤልና በሊባኖስ በኩል ያለውንም እንደ ቅድመ ሁኔታ ታቀርብ ስለነበረ ኢራን ለድርድሩ ስምምነት ላይ ለመድረስ ያስ ጦርነቱ ቆሟል ወይ ስንል የተኩስ አቁሙ አለ። አሁንም በቀጣይ ሐሙስ ደግሞ እስራኤልና ሊባኖስ በዋሽንግተን ድርድር ያደርጋሉ ተብሎ ይጠበቃልና ሁለተኛ ዙር ድርድራቸውን እነሱም ያደርጋሉ። ነገር ግን በዚህ ድርድርና በተኩስ አቁም መካከል ሁለቱም ሲወነጃጀሉ ነበር። የተኩስ አቁም ተጥሷል፣ አንደኛው ያክል እንደዚህ አይነት ነገሮችን ተፈጥረዋል፣ ጥቃቶች ተፈጽመዋል የሚሉ ነገሮችን እያየ ነውና እነዚህ ነገሮች አንደኛ ለኢራን እንደ ምክንያት ነው ድርድሩ ላይ ለመሳተፍም ድርድሩ ላይ ተስማምቶ ለመሄድም ማለት ነው። ከዛ ባለፈ የሆርሙዝ እንቅስቃሴ ጉዳይ አለ። እነዚህ ነገሮች በምክንያትነት ስናነሳ እና ከዚህ ቀደም ደግሞ ያቀረቧቸው ቅድመ ሁኔታዎች አሉ፣ ጠንካራ የሚባሉ ቅድመ ሁኔታዎች አሉ። ምንም እንኳን ትራምፕ 10ሩን ቅድመ ሁኔታዎች ተቀብያለሁ ለድርድር እንቀርብና እንነጋገርባቸዋለን ብለው የመጀመሪያው ዙር ድርድር ላይ ቢቀመጡም ለስምምነት ግን ተቃርበዋል ማለት አንችልም። ባለፈው የመጀመሪያው ዙር ድርድር ላይ ማለት ነው በከፍተኛ ሁኔታ የመጀመሪያው ዙር ድርድር አንድ ያስቀረው ነገር ቢኖር ምናልባት ቀጥታ ጥቃቶችን ነው የተኩስ አቁሙ እንዲቀጥል አድርጎ ሊሆን ይችላል እንጂ ከዛ በተለየ ግን በመሰረተ አልቀረፈም። እነዛ ስምምነቶች ላይ መድረስ ያልቻሉበት ነው። በሁለተኛው ዙር ምን ይጠበቃል? ምናልባት ከዛ የተለየ ነገር ይጠበቃል ብዬ አላስብም። አሁን ባለው ሁኔታ ድርድሩም በቀዳሚነት እንደውም ድርድሩ የሚካሄድ ከሆነ የኢራን ተወካዮች የኢራን ዲፕሎማቶች ወደ ፓኪስታን የሚያቀኑ ከሆነ እንግዲህ ምን ይጠበቃል ስንል የተለየ ነገር የሚጠበቅ አይመስልም አሁን ባለበት ሁኔታ ውስጥ። እንግዲህ ሌላው ስጋት ተብሎ ደግሞ የሚነሳው ጉዳይ ጊዜ መግዣነት እንዳይሆን የሚለው ጉዳይ ነው። በተለይ አሁንም የአሜሪካ ጦር እዛ አካባቢ ላይ በከፍተኛ መጠን ሰፍሮ ይገኛል። ከዛ ባለፈ ደግሞ ዝግጅቶችም አሁንም ተጧጥፎ ስለመቀጠላቸው የተለያዩ መረጃዎች ይወጡ ይገኛሉ። በኢራን በኩል እንዲሁም ኢራንን በዝምታ ትቀመጣለች ተብሎ አይጠበቅም። ከዚሁ ጋር በተያያዘ እንግዲህ የፓርላማው አፈጉባኤ መሐመድ ጋሊባፍ ይህን አንድ ሀሳብ ሰንዝረዋል። አሁንም እስካሁን ያልጠቀምናቸው አዳዲስ ካርዶች አሉን ብለዋል። በነገራችን ላይ ምንድን ናቸው እነዚህ ካርዶች የሚለው ጉዳይ አሁንም በጥያቄ ምልክት ውስጥ የሚቀመጥ ነው። ግን እንዲሁ የምትገምታቸው ነገሮች አሉ። እስካሁን ያልጠቀመቻቸው ሚሳይሎች ሊሆኑ ይችላሉ።
ምናልባት ሆርሙዝ ላይ እንግዲህ እንደሚታወቀው ሆርሙዝ በትልቁ የጦር መሳሪያ ሆኗታል። ከሚሳይሎቿ በላይ ትልቅ አቅም ይሆናት። ይሄ የስትራቴጂካዊ ጠቀሜታው ከፍተኛ የሆነው የሆርሙዝ በመያዟ ነው እና ልክ እንደ ቦትልኔክ ትልቅ ጠቀሜታ እየሰጣት ይገኛል ይሄ ሆርሙዝ ወሽመጥና ልክ እንደዛ ሁሉ ደግሞ አሁንም በሆርሙዝ ወሽመጥ ላይ ወታደራዊ ሚሊተሪ ፕሬዘንሷን ወይም ደግሞ ወታደራዊ አቅሟን ማጠናከር ምናልባት እንግዲህ አንዱ ካርድ ሆኖ ሊሆን ይችላል ተብሎ ይጠበቃል። ግዙፍ ሚሳኤሎቿን በተመሳሳይ መልኩ አሁንም ደግሞ ወታደራዊ ኢላማ ውስጥ ያስገባቻቸው በርካታ ደግሞ የአሜሪካ የጦር ሰፈሮች አሉ። እነዛም ደግሞ እንዲሁ እስካሁን ወይ በእርግጥ እስካሁን የጥቃት ኢላማ ያልሆኑ የአሜሪካ የጦር ሰፈሮችን ማግኘት አዳጋች ነው እስካሁን በነበረው የጦርነት ሂደት ውስጥ። ግን በተለየ መልኩ ደግሞ ከባድ ጥቃቶች ሊጠበቁ ይችላሉ። የአጸፋ እርምጃዎች ተወስዳለች። ምክንያቱም ኢራን አሁንም ያነሳች የምትገኝ ይህን ነው። ልክ በአሜሪካ በኩል እኮ የኢራን የጦር መርከብ ሲመታና ሲያዝ እኮ የአጸፋ እርምጃ ወስዳለች። የአሜሪካ የጦር መርከብ ላይ ያን ያህል የደረሰ ጉዳት የለም፣ ሪፖርት የተደረገ ጉዳት የለም። ነገር ግን አጸፋ እርምጃ መውሰዷን የጦር ኃይሉ ማስታውቋል። በኢራን በኩል በግልጽ የተቀመጠ ነው። በአሜሪካን በኩል እንዲሁ ተነስቷል። ስለዚህ ልክ እንዲህ አይነት መሰል አጸፋ ጥቃቶች ሊጠበቁ ይችላሉ በከፍተኛ መጠን። ይህንን ነው በኢራን በኩል እየተመለከትን ያለ ነው። አቅሟ እንዳልተነካም በጦርነቱ ተመልክተናል። ነገራችን ላይ ወደ ስምምነት ከመጣታቸው በፊት እኮ እስከ መጨረሻው ጊዜ ድረስ በእርግጥ ከቀን ወደ ቀን የሚተኮሰው ሚሳኤል ሊቀንስ ይችላል። የጦርነቱ የመጀመሪያ ጊዜያቶች በርካታ ሚሳኤሎች ነበሩ ወደ መካከለኛው ወደ ገልፍ ሀገራት ላይ ሲተኮሱ የነበረው። በኋላ ግን በመጠን እየቀነሱ መጥተዋል። ነገር ግን እስከ መጨረሻው የስምምነቱ ቀን ድረስ ግን ጥቃቶች ቀጥሎ ነበር በኢራን በኩል። ስለዚህ የሚሳኤል አቅሟ ልክ ዶናልድ ትራምፕ እንደሚሉት የባህር ኃይሏ ሙሉ በሙሉ ወድሟል፣ የአየር ኃይሏን ከጥቅም ውጭ አድርገናል እንደሚሉት አይደለም የተመለከት ነው። ከደረሱትም ደግሞ ውድመቶች አኳያ ማለት ነው። ስለዚህ አሁንም ለሁለቱም የጊዜ መግዣ እንዳይሆን የሚሉ ስጋቶች በሰፊው እየተነሱ ይገኛሉ። ሌላው ትልቁ የሚነሳው ጉዳይ አለመተማመን ማጣት ነው። እንግዲህ እንዳነሳኸው እነዚህ ወገኖች ሆነው አድርገውት እንኳን ወደ እስላማባድ አምርተው በድብቅም ሆነ በፊት ለፊት ደግሞ ተገናኝተው ውይይት የሚያደርጉ ከሆነ ወደ ድርድር የሚሄዱ ከሆነ ግን አሁንም የሚነሳው ጉዳይ አለመተማመን ጉዳይ ነው። ጦርነቱ ከመጀመሩ በፊት እኮ የኒኩለር ስምምነት ላይ ነበሩ አይደለ? ከዛ በኋላ ግን ልክ የዛ የኒኩለር ድርድር ተስፋ እየተሰማ ባለበት ቅጽበት ነው በአሜሪካና በእስራኤል በኩል ጥቃቱ የተጀመረው። ስለዚህ አሁንም በተመሳሳይ መልኩ ይሄ ፍራስትሬሽን ወይም ይሄ ስጋት በኢራን በኩል አለ። አሁንም ይሄ ስምምነት ዘላቂ ላይሆን ይችላል። ስምምነት ላይ ቢደረስም አሜሪካን አላምናትም፣ እስራኤልን አላምናትም ነው። ምክንያቱም አሁን ከድርድር በላይ ነው የሁለቱ ወገኖች ልዩነት። ምናልባትም በርካታ አስርተ ዓመታትን ያስቆጠረ ሰፊ ልዩነት አላቸው። የኒኩለር ጉዳይ፣ የቀጠናዊ የበላይነት ጉዳይ፣ ብዙ ጉዳዮች አሉ። የአይዲዮሎጂ የርዕዮተ ዓለም ጉዳይ አለ። በአሜሪካ በኩል በእስራኤልም በኩል ያገዛዝ ለውጥን ሪጅም ቼንጅ ማምጣት ይፈልጋል። ኢቨን ምስለኔ ሁሉ ተዘጋጅቶ በአሜሪካ በኩል እዛ አሜሪካ ያሉት የቀድሞው ንጉስ ልጅ ሬዛ ፓላቪ እዛ ነው ያሉት። እሳቸው ተዘጋጅቷል ሄደው ኢራንን እንዲገዙ እንዲያስተዳድሩ እና ልክ በእንዲህ አይነት መልኩ ሰፊ ዝግጅቶች ነበሩ። ከዚህ ቀደም ለበርካታ አስርተ ዓመታት ሰፊ ዝግጅቶች ሲደረጉ ቆይተዋል። በርካታ የጦር መሪዎች ተገለዋል። መሪያቸውን አያቶላህ አሊ ካሚኒን አይነኩም ሲባሉ የነበሩት ከዚህ ቀደም በነበረው ጦርነት በሰኔ ወር የተደረገው 12 ቀናት ጦርነት በዛም ጊዜ እንዲሁ ከጥቃት አመልጦ የነበሩት አያቶላህ አሊ ካሚኒ በዚህ ጦርነት ላይ ተገለዋል። ይህ ሁሉ ሰፊ ዝግጅት ሲደረግ ነበረ። በነበረው ልዩነት ያ የነበረው የርዕዮተ ዓለም የፖለቲካል ልዩነት የፈጠረው ውጤት አንዱ ውጤት ነው። ስለዚህ አሁንም በእንዲህ አይነት መልኩ ሊቀጥል ይችላል። በነገራችን ላይ መሐመድ ባጌር ጋሊባፍ እንዲሁም የውጭ ጉዳይ ሚኒስትሩ ኢላማ ውስጥ ናቸው ብላ ኢራን ለተባበሩት መንግስታት ድርጅት እኮ ደብዳቤ ጽፋለች። ወደ ድርድር ሲሄዱ ስጋት አለ ሊገደሉብኝ ይችላሉ የሚል ነገር ድርድሩ ከመጀመሩ በፊት እኮ ለተባበሩት መንግስታት ድርጅት አቤቱ አቅርባለች። በዛ ምክንያትም ነው በፓኪስታን ኢስላማባድ ከፍተኛ የሆነ ጥበቃ ሲደረግ የነበረው። ኢቭን የፓኪስታን የጦር ጀቶች ከኢራን አጅቧቸው ነው የገቡት። ምክንያቱም አሜሪካንም እስራኤልም ልታምናት አትችልም ከነበረው ትሬንድ አኳያ። ምክንያቱም የኢራን እኮ መሪዎች በተለያዩ ቦታ በባግዳድ እኮ ቃሲም ሱሌማኒ በባግዳድ ነው የተገደሉት። ልክ እንደዚህ አይነት ትሬንዶችን ተመልክተናል እስካሁን በነበሩት ሂደቶች ላይ። ስለዚህ አሁንም በተመሳሳይ መልኩ ጥቃት ሊፈጸምባቸው ይችላል የሚሉ ስጋቶች ነበሩ። ስለዚህ እንደ ጊዜ መግዣነት ሊሆን ይችላል የሚለው ጉዳይ ይነሳል። ከዛ ጋር ደግሞ አያይዘ አለመተማመኖች ደግሞ አሉ እና አንዱ ደግሞ ጋሬጣ ሊሆን ይችላል ተብሎ የሚጠበቁ ጉዳይ ይሄው የትረስት ወይም የእምነት ማጣት ጉዳይ አሁንም ድርድሩ ላይ ትልቅ እንቅፋት ይሆናል ተብሎ ይጠበቃል። ሌላው የምናነሳው የትራምፕን ጉዳይ ነው። የዶናልድ ትራምፕ አንድ የትሩዝ ሶሻል ፖስት አሁን ላይ ዓለምን እየመራት ነው።
ምናልባትም ከትልልቅ ዓለም አቀፍ ተቋማት በላይ የትራምፕ ትሩዝ ሶሻል ፖስት ነው ዓለምን ወደ ቀኝ ወደ ግራ ያዘነበላት የሚገኘው በፖለቲካ በኢኮኖሚ ጉዳይ ላይ። እንግዲህ እንደምታውቀው ከቀናት በፊት ኢራን ቅዳሜ ዕለት የሆርሙዝን በይፋ ከፍታ ነበረ። ከዛ በኋላ ብዙም ሳይቆይ 24 ሰዓት ሳይሞላ ተዘጋ በዶናልድ ትራምፕ የትሩዝ ሶሻል ፖስት ምክንያት። ወዲያው ኢራን ሆርሙዝን ስትከፍት የበርሜል የነዳጅ ዋጋ ቅናሽን አሳይቶ ነበር። እስከ 10% ድረስ ቅናሽን አሳይቶ ነበር። በኋላ እንግዲህ ትሩዝ አሁንም እሳቸው ናቸው ቪዲዮንም በእርግጥ በዩኤስ ሴንትራል ኮማንድ በኩል ነው የወጣው። እሳቸውን ደግሞ በትሩዝ ሶሻል ፖስታቸው ላይ የኢራንን መርከብ አግተናል ሲሉ ደግሞ ባንዴ ተተኮሰ የነዳጅ ዋጋ እና አሁን በእሳቸው በኩል ነው ሁሉም ነገር እየተመራ ያለው። እሳቸው ደግሞ የትሩዝ ሶሻል ፖስታቸውን ወይም ደግሞ እዛ ላይ ሪፍሌክት የሚያደርጉትን ሀሳብ ደግሞ ከየት ነው የሚያመነጩት? የተጠና ነገር ነው ወይ? በነገራችን ላይ ጦርነቱ ገና ሲጀመርም ጀምሮ አልተጠናም፣ ተጠንቶ አይደለም የተገባው ወይም የረጅም ጊዜ እቅድ ተይዞ አይደለም ወደ ጦርነቱ የተገባው የሚለው ሀሳብ በስፋት ሲነሳ ነው የቆየው። በኋላም ደግሞ ጦርነቱ ውስጥ ደግሞ ከተገባም በኋላ ኤግዚት ፕላን የላቸውም፣ ግልጽ የሆነ ዘላቂ የሆነ ደግሞ የጦርነት መውጫ እቅድ አላዘጋጁም የሚል ሀሳብ ይነሳል እና ይሄ በትሩዝ ሶሻል ፖስታቸው መለየት ምክንያት የመጣ ነው። በጣም ብዙ አጋሮቻቸውን እንዲያጡ አድርጓል። ከፕሬዚዳንት ኢማኑኤል ማክሮን ጋር ተናክሰዋል። ከጣሊያኑ ጠቅላይ ሚኒስትር ጆርጂና ሜሎኒ ጋር በጣም እንግዲህ ቅርብ አጋር ነበሩ፣ ወዳጅ ሀገራት ነበሩ። ከእሳቸውም ጋር እንዲሁ ቁርሾ ውስጥ ገብተዋል። ከኔቶ ጋር በተመሳሳይ መልኩ ማርክ ሩቴ ብልህ ስለሆኑ የኔቶ ዋና ጸሐፊ ማርክ ሩቴ፣ በነገራችን ላይ የኔቶ ዋና ጸሐፊ ሌላ ሰው ቢሆኑ ኖሮ የኔቶና የአሜሪካ እህል ውሃ ያበቃለት ነበር የሚሉ ሀሳቦች በስፋት ይነሳሉ። ማርክ ሩቴ ዋይዝ ነው፣ በጣም ብልህ ናቸው፣ አያያዝ ያውቁበታል ይሏቸዋል እና ትራምፕን አስታመህ ነው ችለህ ነው አያያዝ የሚፈልጉ ሰው ናቸው። እያባበልክ ሹሩሩ እያልክ ነው መያዝ አለብህ እንጂ በሆነ መንገድ ከሳቸው ጋር የምትጎራበት ከሆነ ወይም ትሩዝ ሶሻል ፖስታቸው ላይ እንግዲህ ማክሮን እንዳሉት ፐርሰናል ነገር መናገራቸው አለፍ ደግሞ ሲል ልክ እንደ ማክሮን ባለህ ደግሞ የትዳር ግንኙነት ሊዘልፉ ይችላሉ። ይሄ በጣም እንግዲህ በዓለም ፖለቲካ ላይ በዓለም ፖለቲካም ብቻም አይደለም እንደ ሀገር ደግሞ በሚኖረ ደግሞ ፖለቲካዊ ቅቡልነትም ላይ እንዲሁ ጥያቄ የሚያስነሳ ትችት ሊሰነዝሩብህ ይችላሉ። የእሳቸውን አንዳንዴ በጣም ከመልመዳችን የተነሳ እንደ ኮሜዲያንም እና ነገሮችን ችላ አድርገን እናልፈዋለን። ነገር ግን ከዚህ ከትሩዝ ሶሻል ፖስታቸው ግን ጀርባ ሌላው የሚነሳው ጉዳይ ግን ምናልባት ለማደናገሪያነት ይጠቀሙታል። እሳቸውን በእርግጥ በግልጽ ይሉታል ይህንን ሀሳብ እንደ ታክቲክ ነው የሚጠቀሙበት እና አንዳንዴ ሰርቷልም ደግሞ በተወሰነ መልኩ ስትመለከተው። ለምሳሌ 10 ቀኑ ስምምነት ከመምጣቱ በፊት ስልጣኔ ይጠፋል ነበር ያሉት አይደል? በጣም ከፍተኛ የሆነ ውግዘትን ያስተናግዱበት። እንግዲህ የፋርስና የፐርሺያ ስልጣኔ ዓለምን ካቀኑ ዓለም አሁን በደረጃ ላይ ካደረሱ ቀደም ስልጣኔዎች መካከል የሚነሳ ነው። ይህን ስልጣኔ በአንድ ጀንበር አጠፋዋለሁ የሚል ዛቻ ነበር ያስተላለፉት። ከዛ በኋላ ግን በነጋታው ወደ ስምምነት የተደረሰው አይደለ? የ10 ቀናት ስምምነት ላይ የተመጣው። ስለዚህ ምናልባት ሊሆን ይችላል እሳቸው እንደሚሉት አላደረጉትም ያንን ነገር። ጥቃት እፈጽማለሁ ብለው ጥፋት በእርግጥ ፈጽመዋል። መሪዎችንም ገድለዋል፣ የጦር ጀነራሎችንም ገድለዋል ከእስራኤል ጋር በጋራ በመሆን ነገር ግን ባሉት ልክ አይደለም። ባሉት ልክ ደግሞ የአሜሪካ የጦር ኃይል ጥንካሬም ደግሞ እሳቸው በሚገልጹት ልክ ደግሞ አይደለም። እሳቸው ነምበር 1 ይላሉ፣ ነገር ግን እንደዛ አይደለም። በርካታ የጦር ጀቶች ወደ 5 የሚደርሱ የጦር ጀቶች አይደል ወደ በአስራዎቹ የሚቆጠሩ ደግሞ ወታደሮቻቸው እንዲሁም በርካታ የአየር መከላከያ ስርዓቶቻቸው በተለያዩ ገልፍ ሀገራት ላይ የነበራቸው ጋይቷል በኢራን ጥቃቶች ምክንያት ሳቢያ ምክንያት እና እሳቸው እንደሚገልጹት አይደለም። ይሁንና ግን በቀላሉ ግን የሚታለፍ አይደለም። በተለይ አሁን ደግሞ ባለንበት ሁኔታ በሳቸው የትሩዝ ሶሻል ፖስት ወደ ቀኝ ወደ ግራ እየተባለ ዓለም እንግዲህ በተለያየ ጽንፍ እየተናጋች ነው የቀጠለችውና ይህ ጦርነት በነገራችን ላይ ልክ እንደ ራሽያ ዩክሬን ሁሉ ያለምን ስርዓት ሊቀይር ይችላል ተብሎ እየተነሳ ይገኛል። ከዛም በተለይ ከፍ ባለ ደረጃ ላይ የሚገኙ ናቸው ሀገራቶቹ በከፍተኛ ደረጃ ላይ የሚገኙ መሆናቸውን ተከትሎ ከዛም ውጭ ደግሞ በዛኛው ደግሞ ጽንፍ የምዕራቢያኑን ጥምረት የበለጠ ደግሞ እያነቃቀው ይገኛል እና ሀገራትም ደግሞ በጥሞና ራሳቸው እንዲመለከቱ ያደረገም ነው ይሄ ጦርነት በነገራችን ላይ። ስለዚህ በቀጣይ ደግሞ የሚጠበቁ ጥምረቶች፣ ድጋፎች ይኖራሉ ወደፊት ለፊት የሚመጡ በድብቅም ደግሞ ሊደረጉ የሚችሉ። የሩሲያ እኮ የስለላ ተቋማት የስለላ ድጋፎች እኮ ለኢራን እንደዋሉ በስፋት ሲነሳ ነበር። በተመሳሳይ መልኩ የቻይናም እንዲሁ። ስለዚህ አሁን እነዛ ራስን የበለጠ እንድታጠናከር እንድትመለከት ነው የሚያደርገ። በሩሲያና በህንድ በኩል ደግሞ የተደረገ የመከላከያ ስምምነት አለ፣ በቅርቡ የተፈረመ የመከላከያ ስምምነት
የሩሲያና የህንድ በርካታ ወታደሮች በዛ አካባቢ ላይ እንዲሰፍሩ የጋራ ወታደራዊ ልምምድ እንዲያደርጉ በጋራ ድንበሮቻቸው እንዲጠብቁ ነው። ልክ እንዲህ አይነት መሰል እስካሁን ያልሰማናቸውን አዳዲስ ወታደራዊ ስምምነቶች፣ ድጋፎች እንድንሰማ ሊያደርገን የሚችል ይሆናል ተብሎ ይጠበቃል። ይህ ጦርነት በስምምነት ተጠናቀቀም አልተጠናቀቀም ግን በዓለም የፖለቲካ ስርዓት ውስጥ በዓለም የኢኮኖሚ ስርዓት ውስጥ በተለየ መልኩ ትልቅ ጥፋት ነው ተብሎ በታሪክ ይነሳል በሚገባ። ምናልባት ግን የትራምፕ ፖስቶችን ትራምፕ ስለሆነ ብቻ ሳይሆን ትራምፕ የአሜሪካ ፕሬዚዳንት ነው የሚለው ትልቅ ነገር ነው። ላይክ የአሜሪካ ፕሬዚዳንት መሆን ብቻውን ሌላ ነገር ነው፣ ትልቅ ግዙፍ ነገር ነው በዓለም አቀፍ ደረጃ። ከዛ ባለፈ ደግሞ የትራምፕ ፐርሰናል ባህሪ ሊኖር ይችላል። የአሜሪካ ፕሬዚዳንት መሆናቸው የሰጣቸው ፕሪቪሌጅ ምን ያክል እየተጠቀሙበት እንደሆነ ከትራምፕ ፐርሰናል ባህሪ ጋር እንዴት ፊት አድርገው እየተጠቀሙበት እንደሆነ ምናያቸው ነገሮች አሉ። ከዛ ባለፈ ግን ቋሚ ወዳጅን ከማፍራት አንጻር ዲፕሎማሲው ላይ ያላቸው መተማመን አሁንም ቅድም አንስተዋል፣ በሁለቱ ሀገራት መካከል የስምምነት መተማመን የለም። ላለመኖሩ ምክንያቱ ደግሞ አንደኛው ትራምፕ ናቸው። ትራምፕ በድርድሩ መሀል ላይ ነው እንግዲህ ስለ ጥቃት ሲያነሱ የምንመለከተው። በመጀመሪያው ዙር ድርድር መሀል ላይ ቀጣይ ጥቃት እንደሚፈጽሙ ወይም ስምምነት ላይ ካልደረሳችሁ እንደዚህ አይነት እርምጃዎችን እንወስዳለን የሚሉ ነገሮችን ትራምፕ ሲያነሱ እንመለከታለን። እና ምናልባት ይሄ ያለውን ሳይኮሎጂካል ተጽዕኖ ምናልባት በሳቸው በኩል ያላቸውን ኃይል አሳይተው ስምምነቱ እንዲፈጸም የሚል ሀሳብን ሊያነሱ ይችላሉ። በዛኛው በኩል ግን ብንስማማስ ይሄኛው ሀሳባቸው ይቀየራሉ የትራምፕ የሚለውን ነገር እርግጠኛ ያለመሆንን ነገር ስለሚፈጠር አለመተማመኑ እዚህ ደረጃ ላይ ደርሷል። በግልጽም ተናግረዋል። አናምናቸውም። ኢቭን ወደ ስምምነቱ እየሄዱም ራሱ ወደ ስምምነት የምንሄደው ያለ እምነት ነው፣ ሳናምናቸው ነው ለስምምነት የምንሄደው። ምናልባት ጊዜያዊ መፍትሄን ከመፈለግ አንጻር ምናልባት ቅድም እንዳልከውም የሁለቱም ሀገራት የዝግጅት ጊዜን ከመፈለግ አንጻር እረፍትን በከፍተኛ ደረጃ ላይ በከፍተኛ አቅም ላይ ከፍተኛ የቴክኖሎጂ ደረጃ ላይ የሚገኙ ሀገራት ከፍተኛ አቅም ያላቸው የጦር መሳሪያዎችን ነው ሲተኳኮሱ የቆዩትና ያ አቅማቸው ምን ያክል ሊያዳክም እንደሚችል ምንም እንኳን የመከላከል አቅም ከፍተኛ ደረጃ ቢሆንም ካሉት የመሳሪያዎቹ አቅም አንጻር ግን በሁለቱም በኩል ካሉት አንጻር ሁለቱንም ምን ያክል ሊያዳክማቸው እንደሚችል ግልጽ ነው። ያ መዳከምን ለመጠገንና ወደ ነበሩበት የመከላከል አቅም ለመመለስ እረፍትን ይፈልጋሉ በመካከላቸው። ይሄንን እረፍት የ10 ቀኑ ሰጥቷቸዋል። ነገር ግን ትራምፕ አንስተዋል፣ ምናልባት ስምምነት ላይ ብንደርስም ባንደርስም የ10 ቀናቱ የመራዘም እድል አለው የሚል ነገርን አንስተዋል። ነገ ነው እንግዲህ ስምምነቱ የሚጠናቀቀውና ከነገ በኋላም የመራዘም እድል አለው ይሄ የተኩስ አቁም ስምምነት እንግዲህ በትራምፕ በኩል ባለው ሀሳብ እነሱ የሚቀበሉ ከሆነ ማለት ነው። ይሄ መራዘሙን ስንመለከት አሁንም የሚፈልጉትን ነገር በዚህ የእረፍት ጊዜ ውስጥ በዚህ የተኩስ አቁም ስምምነት ጊዜ ውስጥ አላሳኩም እንደማለት ነው ትራምፕ። በቀጣዮቹ ቀናት እንግዲህ ማራዘም አሁን ድርድር ላይ እንዴት ነው በኢራን በኩልም እየተነሳ ያለው አሜሪካ ጦርነቱ ላይ ያላገኘችውን ነገር ድርድሩ ላይ ለማግኘት ሙከራ እያደረገች ነው። ስለዚህ ጦርነት የተጀመረበት ምክንያት አለ። አሜሪካ ከጦርነቱ ማግኘት የምትፈልገው ነጥብ አለ። ያንን ነጥብ በጦርነቱ ማሳካት ስላልቻለች በዚህ ድርድር ጫና አድርጋ ከድርድሩ ለማግኘት እየሞከረች ነው የሚል ነገርን ተነስቷል። አሁን ትራምፕም የማራዘማቸው አንድ ምክንያት አንድም በድርድር ለማግኘት ጥረት እያደረጉ ነው፣ ሁለትም ደግሞ ጦርነቱ በመጀመሪያ ደረጃ ላይ ያስገኘላቸው ነገር ስላለ እሱም በድርድርና በዚህኛው የእረፍት ጊዜ ውስጥ እንግዲህ የኤግዚት ፕላናቸውም ስላልነበራቸው በፊት በነበሩበት ሁኔታ ውስጥ ተንታኞች በተደጋጋሚ የሚያነሱት ጉዳይ ስለሆነ በዚህ የተኩስ አቁም ሂደት ውስጥ ጊዜ ውስጥ ራስን ማጠናከር፣ አዳዲስ ቴክኒኮችን በምን አይነት መንገድ በጦርነቱ ልምድ ማግኘት ውጤት ማግኘት እንችላለን የሚለውን ነገር የሚቀርጹበት ከዛ ባለፈ ግን ወደ ጥፋት እና ወደ ወጪ ሳይገባ ደግሞ በዲፕሎማሲው መንገድ አሜሪካ የምትፈልጋቸውን ነገሮች ማግኘት የምትችልበትን መንገድ ለማግኘት ጥረት እያደረጉ ይመስላል። ነገር ግን ለብቻ የሚወሰን ጉዳይ አይደለም። ምናልባት አሜሪካ በድርድር ብትፈልግም እንኳን ከዛ ድርድር ተደራዳሪ አለ፣ ያኛው ወገን የሚባል ተደራዳሪ አለ። ድርድር የንግግር የመስባባት የመግባባት ጉዳዮች ናቸው፣ ምንም እንኳን ከጀርባ ጫና የሚያደርጉ ጉዳዮች ቢሆኑም። ነገር ግን የፈለገ ያክል ጫና ቢሆን ደግሞ ያ ተደራዳሪው ሀገር ማን ነው የሚለውን ነገር ደግሞ ማንሳት ይፈልጋል። ምናልባት ተራ ሀገር አይደለም፣ ጫና የምናደርግበት ሀገር አይደለችም ኢራን እንደነበረችው ኃይሏን ምን ያክል እያጠናከረች እንደሆነ በተግባር እያሳየች ስለሆነ ማለት ነው። ስለዚህ ምናልባት ሌላ ሀገር ከሆነ በድርድር ጫና አድርገንበት ሌላም አማራጭ የለውም በሚል ጫና አድርገው ወደ ድርድር ማምጣትና ወደ ስምምነት እንዲመጣ ማድረግ ይቻል ይሆናል። ነገር ግን አሁን ባለው ሁኔታ በዛ ጫና ውስጥ አስገብቶ ኢራንን ወደ ድርድር ማምጣት ምናልባት የሚከብድ ነገሮች ሊኖሩ ይችላሉ። ስለዚህ ስምምነት ላይ ለመምጣት የአሜሪካ ፍላጎት ብቻ ሳይሆን የኢራን ወደ ድርድሩ የመቅረብና ሀሳቦችን የመስማማት ነገር ይጠበቃል በመጀመሪያ ደረጃ። ያም ይሆን ከሆነ ድርድሩ ውጤታማ የሚሆንበት እድል ሊኖሩ ይችላል። ግን ይሄ የሚሆነው በመጀመሪያ ደረጃ ኢራን ድርድሩ ላይ ተሳተፋለች የሚለው ጥያቄ ምላሽ ሲያገኝ ነው። ከዛ በኋላ ግን ሁለቱም የሚቀራረቡ ከሆነ ምናልባት ድርድርን ተስፋ ልናደርግ እንችላለን። ከዛ ውጭ ግን ትራምፕም እንዳሉት ጊዜውን አራዝመው ሁለቱም ለጦር መሳሪያ ዝግጅት ለጦርነቱ ለቀጣይ ጦርነት ዝግጅት እያደረጉ ከሆነ ግን የበለጠ ግጭትን እያሰፋ የሚመጣ ሌሎች ሀገራትን እያሳተፈ የሚመጣ ጦርነት ሊሆን ይችላል። ምናልባት
እንደ ሩሲያና ዩክሬን ጦርነት የምንመለከተው ጦርነት አይደለም። ይሄኛው ሀገራቱ ካላቸው አቅም አንጻር ሀገራቱ ካሉበት ስትራቴጂክ ሎኬሽን አንጻር እንግዲህ ኢራን ያለችበት ሆርሙዝ ምን ያክል ዓለምን እያናጋው እንደሆነ እየተመለከት ነው ስለሆነ ማለት ነው። ከዛ አንጻር እንደ ሩሲያና ዩክሬን ጦርነት አንዴ ድርድር፣ አንዴ ጦርነት፣ ነገ ድርድር፣ ከዛ ጥቃት እያለ የሚቀጥልበትና ለረጅም ጊዜ የሚራዘምበት እድል አለ ማለት አንችልም። ምክንያቱም በረዘመ ቁጥር ምን ያክል ዓለም አቀፍ ተጽዕኖ ሊያመጣ እንደሚችል ግልጽ ስለሆነ ማለት ነው። ምናልባት ድርድሮቹ አሁን ባሉበት ሁኔታ ይሳካሉ የሚለው ነገር ትንሽ አወዛጋቢ ነው። ሌሎች ሀገራት የሚያደርሷቸው ጫናዎች በኢራን ላይም በአሜሪካ ላይም ጫና ማድረግ የሚችሉ ሀገራት እነ ቻይናና ሩሲያ የሚወስዷቸው ጫናዎች ምናልባት ድርድሩን ሊያሳኩት የሚችሉበት እድል ሊኖር ይችላል። ያ ካልሆነ ግን ደግሞ ጦርነቱ ሌሎች ሀገራትን የሚያሳትፍና የበለጠ ደግሞ አውዳሚ የሚሆንበት እድሎች የሚፈጠሩበት ሁኔታ የሚመጣ ይመስላል። እንግዲህ ለዛሬ በዚሁ እናብቃ። በቀጣይ የሚኖሩ በእስላማባድ የሚደረገው ድርድር ይካሄዳል አይካሄድም፣ ምን አይነት ውጤቶችን ይዞ ይመጣል የሚለውን ጉዳይ ደግሞ በቀጣይ በተለያዩ የሀገሬ ቴሌቪዥን መሰናዶቻችን ለውድ ተመልካቾቻችን ምናደርሰላችሁ ይሆናል። ሙሴ ከበደ ከባልደረባዬ ገብርኤል ታደሰ ጋር ላለፉት ደቂቃዎች ቆይታ አደረግን። እናንተም እስከዚህ ሰዓት ድረስ አብራችሁን ስለቆያችሁ ከልብ እናመሰግናችኋለን። መልካም ጊዜ ይሆንላችሁ።